አቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁ። ከዛ አብረን እንኖራለን። እሺ በቃ አዎ። አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። አዎ ችግር የለም። ለምን እንረጋጋለን? አይ ኖ ማለት ነገሮች ትንሽ ሊያስደነግጡ ወይም ሊያደናግሩ ይችላሉ። ምክንያቱም ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ እና አልድሽም ይሁን እኔንም አሁንም እንደበቀደመ መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ ነገር ምንም አይነት ስሜት ውስጥ ለመክተት አይደለም። በደንብ አውቃለሁ። ፕሊዝ በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ ማንነትህን፣ ልብህን በደንብ ጠንቅቄ አውቃለሁ። ሁለቱም ነገር ነው ታውቃለህ። ለምንድን ነው የምንዋሸው? ያልገባን ነገር ለአንቺ ይሄን ሁሉ አስደርገን የምንመጣው ከየት አምጥተን ነው? ለኔ ማሳየት ደግሞ ይጠበቅባችሁ ነበር። ትሰምኛለሽ? የሚገርም ነው ውድ ቤተሰቦች፣ መቼም የአብርሃምን የሰሞኑ ሁኔታ ተረድታችሁታል። ሁሉም ነገር እንደቆረጠለትና እንዳበቃለት በጣም ደጋግሞ እየተነሳ ነው። ምንም ልጅ የሚፈጠር ምንም ይባል አይደለም 2 3 4 ብትወልድ ከዚህ በኋላ ነገሩ አብቅቶለታል። መገኘትም መምጣትም አልፈልግም እያለ በጣም ተደጋጋሚ ጊዜ ይህን ነገር ሲናገርና ሩታን ማየቱላ እንደ እንትን እንዳለው አይነት ቪዲዮ አይተናልና አንደኛ እኔም ነግሬያችሁ ነበር፣ አልፈርድበትም። ይሄ ልጅ እያሳለፈ ያለው ነገር ያሳለፈው ነገር እጅግ ከባድ ነገር ነበር። በተለይ በነዛ ተንኮለኛ ልጆች በዳኒና በሜሪ ምክንያት አጉል ቪዲዮ እንደዚህ አረጌ ቪዲዮ ተይዟል፣ እንደዚህ ሆነ፣ እንደዚህ የራቁት ቪዲዮ ምናምን እየተባለ ይሄ ልጅ ውርደት የደረሰበት ልጅ ነው። ይሄ ልጅ ከየትኛውም ጊዜ በላይ ከባድ ውርደትን አስተናግዷል። በቃ ከሚባለው በላይ በጣም በጣም ከባድ ጊዜን አሳልፏልና ያ ጫና አሁን በጣም ከባድ ሁኔታ ውስጥ ከቶታል ማለት ነውና አንድ እሱ ነው። ግን አሁን የምነግራችሁ ነገር ደግሞ እጅግ የምትገረሙበትና የምትደነቁበት ይሄ ልጅ ምን አይነት ስንጥቅ እንጨት ውስጥ እንደገባ የሚያሳይ መረጃ እጄ ገብቷል። አንደኛ ነገር አብርሃምን የምታዩት አሁን ይሄ እንደዚህ በቃ ሄድ በቃ ችግር የለውም ይሁን በቃ ከዚህ በኋላ አልፈልግም ምናምን የሚልበት ምክንያት አንድ ምክንያት አለው። ሁሉንም ትሰሙታላችሁ። በጣም ወሳኝ ጉዳይ ነው። አብርሃም እንደዚህ የቆረጠበት ሌላም ጉዳይ ስላለ ሌላ ሚስጥር አለ። ይህ ሚስጥር እንግዲህ ፈንድቷል። ዋናው የሚስጥሩም ተንሳሽ ሄርሜላ ነች። በሄርሜላ በኩል አንድ አደገኛ ነገር መጥቷል ወደ አብርሃም ህይወት ማለት ነው። ስለዚህ አብርሃም አሁን ያለበት ነገር እጅግ አሳሳቢና ከባድ ሆኗል ማለት ነው። ዝርዝር ጉዳዩን የግድ መስማት አለብን ማለት ነው። አብርሃም በዚህ ደረጃ ያመረረበት ምክንያት ሁሉም መረጃ እጄ ገብቷል። ሁሉንም ነገር የምሰሙበት ይሆናል ማለት ነው። ስሰሙት እጅግ ያስገርማችኋል። ሄርሜላ ምን አይነት አደገኛ ልጅ እንደሆነች በምን ጥልፍልፍ ውስጥ እንደከተተችው ልጅ የሚያሳይ ነው። ስለዚህ ምን እንደተሰራበት የተፈጠረውን ነገር ስሙትና ከዛ በኋላ ደግሞ በደንብ ማብራሪያ እንሰጥበታለን ማለት ነውና ይሄን ስል ደግሞ ሩታን ነቀፌ ሩታን እሷ ነች እንደዚህ ያበቃችው ሩታን እንደዚህ አይነት አዎ እሷ እጅ አለበት። ግን እሷ ያሳለፈችው 9 ወር ምንም ልኬትና ምረት ስለማይል ያን ያሳለፈችውን ጊዜውን እያካካሰች የነበረበት ጊዜ ነበር። ግን በጣም ወሳኝ ሰዓት ነቅታለች። በነቃችበት ሰዓት ደግሞ አብርሃም አንድ ጥልፍልፍ ውስጥ አንድ ትልቅ አብለበት ውስጥ ገብቷል ማለት ነው። ስለዚህ ምንድነው የተፈጠረው የሚለውን ነገር በደንብ መመልከት አለበት። ሰምተን እንመለስ። ሄሎ እንዴት ነሽ? ሰላም እንዴት ነህ? አሁን አስተካክየዋለሁ። እስኪ መቀጠል እንችላለን። ምንድነው አሁን አብርሃምን እያስገደዱት ነው ማለት ሄርሜላ እዚህ ላይ የሚታየው ቪዲዮ ላይ የሚታየው እያስመሰለ ነውና ያልሽኝን እስኪ ኦሬዲ ኦዲየንሱም እንዲያውቀው ነው። አንቺ ቅርብም ስለሆንሽ ስለ ጉዳዩ በደንብ መረዳት አለሽና ብትነግሪኝ ብዬ ያው እንዳልኩ ነው እንግዲህ አንድ ላይ የሚመስል ኬርሜላታ አንድ ትንሽ ገዘፍ ያለ ጣይም ያለፈዋለ። አዎ እሱ ነው እኮ አሁን እሱ ላይ ነው የፈለኩት። ምንድነው ሰው ስለዚህ አሁን ይሄ ልጅ እያሳለፈ ያለው ነገር በግዳጅና በማስገደድ ውስጥ ነው ማለት ነው። ግን እንደዛ አይመስልም። እውነት ለመናገር እንደዛ አይመስልም። አዎ እኔ ጭራሽ ቪዲዮ ላይ እኔ ማለት አብረው ሲስቅ እነሱ ጋርም ሰላም ሲባባል ነው የማየውና እዚህ ጋር አንድ የምጠረጥረው ነገር ምንድነው ኦሬዲ ወይ ራሱ የተለየ ድራማ እየሰራ ይሆናል እንጂ በእንደዚህ በማስፈራራት ውስጥ ምናምን ይሄን ያህል ሄርሜላ ትሄዳለች ብዬ አላስብም። ለምን ከሷ ጋር የሚያደርገው ሪአክሽን ስለማይ ማለት ነው።
እና በዚህ ዘመን ደግሞ ተገዶ የሚባል ነገር የሚሰራም አይመስለኝም። ግን አንድ ጫና ውስጥ አንድ ደግሞ የተለየ ሚስጥር ያዘችበት ይመስለኛል እንዳልሽው። ትክክል የሆነ ጫና ውስጥ እንዳየኸው ጫና ውስጥ ነው ልጁ። ትንሽ ድምጽ ሸርቋል። ምን አልሽ? ያው እንደ ይሄው አስገዳጅ ሁኔታ አለ። ልጁን ለማየት እንኳን ሲመጣ አንድ ታይም ያለ ሰው ነው አብሮ ሲመጣ መኪና ውስጥ ቆማ ነው የምትጠብቀው። የሆነ በቃ ጥሩ ያልሆነ ነገር አለ። እሱን ትንሽ ያልተረዳሁትና ትንሽ ያልገጠመልኝ ነገር እሱ ነው። በማስፈራራት ውስጥ ነው አብርሃም ትንሽ ይበገራል ብዬ አላስብም። ግን እንዳልሽው የሆነ አንድ ነገር እንዳልሽው የሆነ ነገር አንድ ነገር ይዛበታለች ይሄ ልጅ እንጂ አለ እያስፈራራችሁ ነው። ማስፈራሪያማ ቢኖራት ነው ልብ ልብ ተሰምቷል። በጣም እንትን የምትለው ማስፈራሪያ ስላላት ፊቱን እንኳን ኮስተር ብሎ ምናምን መስራት አይችልም። ስሜቱን መግለጽ እንኳን አይችልም። ካየ ቪዲዮ ላይ ደስተኛ መስሎ ምናምን ነው የሚቀረው። ይህን ግን የምታደርገው እሷ ነው። የሆነ የያዘችው ነገር አለ እርግጠኛውን የምነግርህ ማለት ነው። ለምን ስትል ስለሰማናት ነው። እኛ ከቅርብ ሰው በቃ ይሄን እኔ ጋርም ያለውን ነገር ምናምን በጣም ማስፈራሪያ ነው። ቪዲዮ እንትን ለቀው እኔም እሱ ነው። ሁለተኛ ነገር አንድ ያልጣመኝ ነገር ሜሪና ዳኒ ራሱ እዛ ቤት ሄደው እሷን ለምን ከሰው ትዳር አትወጪም ከሰው ህይወት አይነት ነገር እየሳቁ ነበር ሲሉ የነበረውና ሆን ብለው የሆነ የውሸት እንደሆነ በስነ ስርዓት በግልጽ ያሳያል። ያስታውቃል ፊታቸው ያስታውቃል። ስለዚህ ለዚህ ይሄ ሴራ ከጀርባ ያለውን ነገር እኔም ወደ ማጣራት እሞክራለሁ። ግን ኦዲየንሱ እንዲረዳው ፈልገው ደግሞ አብርሃም ተገዶ አይደለም ይሄን ነገር ተገዶ እያደረገው እንደሆነ እና ሰውም እንዲረዳው። ሁለተኛ ነገር ሰላም አግኝቻለሁ ምናምን ይላል። ይሄ ነገር ከመጀመሪያው የመጣው በሩታ በኩል ስለሆነ ትንሽ የሩታም ላይ ተስፋ መቁረጥ ስሜት ይታይበታል። እኔ አላወቀችም ለተመጣ ትክክል ከምን በላይ በሱ ያለው ነገር እንዲረዱ የተቻለ ሙከራ ቢደረግ በጣም አሪፍ ነው። በጣም አመሰግናለሁ። ያለውን ነገር በደንብ አጣሪልኝ። ይሄ የሚከታተላቸው አብሮት የመጣው ሰውዬ ማን እንደሆነ እኔ ለማጣራት እሞክራለሁ። አንቺ እዛው አካባቢ ስለሆንሽ ያየሽውን የሰማሽውን ነገር ጀስት ኦዲየንሱ ቢያውቀው የተሻለ ይሆናል ብዬ ስለማስብ ነው። አመሰግናለሁ። እንግዲህ እንደሰማችሁት ነው ምን ያህል ከባድ ጊዜ እንዳሳለፈ የልጅ ከመረዳትም አልፎ ሄርሜላ ሌላ ቪዲዮ ሌላ መረጃ ይዛበት ልጁን ጥልፍልፍ ውስጥ ከተዋለች። እሷም እንግዲህ አሁን አብርሃምን ባጣ ቆየኝ አርጋው ነው። አሁን አብርሃም በሆነ ነገር ቢያመልጥ ራሱ ከዛ ጋር እቀጥላለሁ ብላ የድሮ ፍቅረኛዋ ጋር ግንኙነት እንደጀመረች መረጃ ነግሬያችሁ ነበር። ስለዚህ አብርሃም እንደዚህ የሚሆንበት ነገር ምክንያት አለው የምላችሁ ይሄ ነገር ነው ማለት ነው። ገባችሁ አይደል? ይሄ ነገር ነው። ገፋፍታ ልጁን ከባድ ነገር ውስጥ አሰርታበታለች ማለት ነው። ከባድ ነገር አድርገዋለች። ስለዚህ ሚዲያ ላይ የሚለቃቸው አትጥሩኝ የሚለውን እዚህ ቪዲዮ ላይ መታየት አልፈልግም ከሩታ ጋር የሚለው ኃይለኛ ማስፈራሪያን ዛቻም ያቺም የተያዘችበት ነገር ሆኖ ነውና ልጁ ለምን ራሱን በዚህ ደረጃ እንደማይጠብቅና ለምን በእንደዚህ መልኩ እንደሚጋለጥ አላቅም። ነገ ደግሞ ምን እንደሚፈጠርና በምን አይነት ወጥመድ ውስጥ እንደሚወድቅ አላቅም። ግን አንድ መናገር የምፈልገው ነገር ከቤቱ አልጠፋም። አሁንም ቤቱ ነው ያለው። በጣም ተጨባጭ መረጃ ነው ያለኝ። ቤቱ ነው። ያም የሆነበት ምክንያት አለው። እሱም ደግሞ በዝርዝር ሜቢ ወደፊት እናንተ የምታውቁት ነገር ይሆናል ማለት ነው። ስለዚህ የሩታ እርግዝና ሐኪሙ እንግዲህ በስነ ስርዓት ትክክለኛው መረጃ አውጥቶታል። የእርግዝናው እውነተኛ መረጃ ነው፣ ትክክለኛ መረጃ ነው። ትክክለኛ መሆኑን ደግሞ ራሱ ከመረጃው ከቦታው እኔ ነግሬያችሁ ነበር ማለት ነው። ስለዚህ ያው የተካሚንትን ላለማውጣት ነው እንጂ ሌላም ጊዜ እዛ የሕክምና ተቋሙ ሲሄዱ ታይተዋል። ስለዚህ ለምን ሚዲያ ላይ ራቅ ለማለት እሷን ለመግፋት እንደሚሞክርና ከጀርባ ደግሞ እንደሚገናኙ እሙን ነው። ስለዚህ ያን ያህል የሚያስደነግጥና የሚያሸብር አይደለም ለማለት እወዳለሁ። ውድ ቤተሰብ ከምንም ጊዜ በላይ እኔ መናገር የምፈልገው ነገር እንደዚህ አይነት ጉዳዮች ሲፈጠሩ ገለልተኛ መሆን ያስፈልጋል። በቃ አንድ ጥግ መያዝ ያስፈልጋል። አለበለዚያ እዛም ሲባል በአንድ በኩል ሲሆን አስቸጋሪ ነው። ስለዚህ ይሄ ነገር መደምደሚያው አሪፍ እንደሚሆንና አብረው እንደሚሆኑ በእርግጠኝነት በሙሉ ልብ ነግራችኋለሁ። ሁለት ልጅ ሲመጣ ደግሞ ሌላ ሲሳይ ሌላ በረከት ይዞ ስለሚመጣ ይሄን ነገር እንግዲህ እንዲያስተውልበት አብርሃምን እጠይቀዋለሁ። አሁን በጣም ግፊ እንዳለበትና ጫና ውስጥ እንደሆነ ይገባናል። ግን
ከዚህ በፊት ማኪም አቅርቤ ነግሬያቸዋለሁ። ስለዚህ የሩታ ያለችበት ሁኔታ በመረዳት ከጎኗ መሆን አለበት እላለሁ። ውድ ቤተሰቦች እናንተን ደግሞ ከልብ አመሰግናለሁ። ከምንም በላይ ደግሞ አሁን ላይ እንደ በፊቱ ተራውን እንትናትሉ እንደ በፊቱ አግሬሲቭ ላይ ሆናችሁ ገሌ እንዲህ ነው ገሌ እንደዚህ ስላጠፋ ነው ምናምን የምትሉትን ነገር ትታችኋል። እሱ ነገር በጣም አሪፍ ነገር ነው ለማለት እወዳለሁ። እወዳችኋለሁ። ሱራዛ ሀበሻ ነበርኩኝ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። 100,000 የምናደርገውን ግስጋሴ እንቀጥልበት እላለሁ። ባይ